የፋኖ ኃይሎች የፋኖ እንቅስቃሴ ለአማራ ሕዝብ ያስገኘውን ፖለቲካዊ ስኬት መገምገማቸው ተገልጿል። ከፋኖ ኃይሎች መሪዎች መካከል አንዱ ዘመነ ካሴ የፋኖ ትግል የአማራን ጠላቶች በጠቅላላ ከአማራ ጠላትነት ወደ አብይ አህመድ ጠላትነት መቀየር ችሏል ማለቱ ተሰምቷል። የኢትዮጵያ የፖለቲካ ሀሁ አማራ ወራሪ ነው ከሚል የተዛባ አስተሳሰብ በማላቀቅ አማራ የህልውና አደጋ ውስጥ መሆኑን ማስገንዘብ መቻሉን ጠቅሷል። የጋራ ግንባር ፈጥረው በአማራው ላይ የዘመቱ ኢትዮጵያዊ ኃይሎች በጠቅላላ ግንባራቸውን ወደ አብይ አህመድ መንግስት ለማዞራቸው ምክንያቱ የፋኖ ትግል እንደሆነ ስለመነሳቱ ተሰምቷል። በራፍ ቲቪ የዘመነ ካሴን ንግግር መነሻ በማድረግ የፋኖ እንቅስቃሴ ለአማራ ህዝብ የፈጠረውን እድልና የፈጠረውን ቀውስ በሳይንሳዊ ማሳያዎች አነጻጽሮ እንደሚከተለው አቅርቦታል። እስከ ዝግጅቱ ፍጻሜ አብራችሁን ቆዩ። በፖለቲካ ሳይንስና በዓለም አቀፍ ግንኙነት ጥናት ውስጥ አንድ ማህበረሰብ ወይም ሀገር በህልውናው ላይ የተደገነ አደጋ ለመቀልበስ የሚጠቀሙበት ስልት የጠላትን የስበት ማዕከል ወይም ሴንተር ኦፍ ግራቪቲ በማዛባት ላይ የተመሰረተ ነው። በመግቢያው ላይ እንደተጠቀሰው ከፋኖ የአብዮት እንቅስቃሴ በፊት የነበረ የኢትዮጵያ ፖለቲካ መልክዓ ምድር ቶማስ ሆብስ ዘ ሌቪዛን በሚለው መጽሐፉ እንደሚገልጸው ብለም ኦምኒየም ሴንትራ ኦምነስ ወይም የሁሉም ጦርነት በሁሉም ላይ የሚመስል ቢሆንም ኢላማው ግን በተለየ ሁኔታ የሁሉም ጦርነት በአማራ ላይ ወይም ዋር ኦፍ ኦል አጌንስት አምሃራ የሚሰይ ነበር። ይህ የፖለቲካ ትርፍ የሚለካው ይህንን ከባድ የከባ ቀለበት ወይም ኢንሰርክለመንት በመበጣጠስ የጠላትን አስተላለፍ በማፍረስና የኃይል ሚዛኑን ወደ ራስ በመውሰድ ሂደት ውስጥ ነው ይላሉ ምሁራኑ። ከዚህ በታች በዝርዝር የቀረቡት ነጥቦች የፋኖ ትጥቅ ትግል ከጀመረ ወዲህ የተገኙ ፖለቲካዊ ትርፎች ናቸው። የመጀመሪያው ፖለቲካዊ ትርፍ የጋራ ጠላት ወይም ኮመን ኢነሚ ካባን የማውለቅና ወደ ስርዓቱ የመወርወር ድል ተገንቷል ይላሉ። በፖለቲካ ስነ ልቦና ወይም ፖለቲካል ሳይኮሎጂ ውስጥ አንድን ህዝብ ለማጥቃት ቀላሉ መንገድ ያንን ህዝብ የሁሉም ችግሮች ምንጭ አድርጎ መሳል እንደሆነ ያነሳሉ። ላለፉት 50 ዓመታት በተለይም ባለፉት 5 ዓመታት በአማራ ህዝብ ላይ የተሰራው ትርክት የአማራ ብሔር ብሔረሰቦች ጠላት፣ የፌዴራሊዝም ጠላት፣ የነጻነት ጠላት የሚል እንደነበር ሁሉም የሚገነዘበው ሀቅ ነው። ይህ ትርክት ሌሎች ኢትዮጵያዊ ኃይሎች ማለትም እንደ ኦሮሞ፣ እንደ ትግራይ፣ እንደ ሶማሌና ወዘተ ልዩነታቸውን ወደ ጎን ትተው በአማራ ላይ ብቻ እንዲያነጣጥሩ አድርጓቸው ነበር። የፋኖ እንቅስቃሴ ይህንን ቀመር ወይም ኢኩዌሽን ሙሉ በሙሉ ቀይሮታል ማለት ይቻላል። ትግሉን በቀጥታ ከብልጽግና ፓርቲና ከአብይ አህመድ አስተዳደር ጋር በማድረግ የችግሩ ምንጭ አማራ ሳይሆን በስልጣን ላይ ያለው ስርዓት ነው የሚለውን እውነታ አጉልቶ አውጥቷል። አሁን ላይ ሌሎች የፖለቲካ ኃይሎች ማለትም ከኦሮሞ ነጻነት ሰራዊት እስከ ትግራይ ኃይሎች ጠላታቸው አማራ ሳይሆን አዲስ አበባ ላይ ያለው ቤተ መንግስት መሆኑን በግልጽ ወይም በተዘዋዋሪ እንዲቀበሉ ተገደዋል። ዋር ኦፍ ኦል አጌንስት አብይ የሚለው ስትራቴጂ መስራት እንደጀመረ የሚያሳየው ትልቁ ማሳያም ስርዓቱ አጋር ያጣና የተነጠለ ወይም አይዞሌትድ ስርዓት መሆኑ ነው። አማራ ከተጠቂነትም ወደ ለውጥ ፊት አውዳሪነት ተሸጋግሯል ይላሉ። ሁለተኛው ነጥብ የኃይል ሚዛን ወይም ባላንስ ኦፍ ፓወርና የመደራደር አቅም ወይም ቬቶ ፓወር መገንባት መቻሉ የፋኖ እንቅስቃሴ ያስገኘው ፖለቲካዊ ትርፍ ነው ይላሉ። ማክስ ዌበር መንግስትን ሲገልጸው የህጋዊ ኃይል የበላይነት በሞኖፖሊ የያዘ ወይም ሞኖፖሊ ኦፍ ዘ ሌጂቲሜት ዩዝ ኦፍ ፊዚካል ፎርስ ይለዋል። የፋኖ የትጥቅ ትግል አብይ አህመድ መንግስት በአማራ ክልል ላይ የነበረውን የኃይል ሞኖፖል ሰብሮታል ማለት ይቻላል። ከዚህ በፊት የኢትዮጵያ ፖለቲካ ሲቦካ ለምሳሌም በፕሪቶሪያው ስምምነት ወቅት የአማራ ህዝብ እንደተመልካች ወይም እንዳጃቢ ነበር። አሁን ግን ፋኖ በፈጠረው ወታደራዊ አቅም ምክንያት ያለ አማራ ተሳትፎ የሚሆንታ በኢትዮጵያ ምድር ላይ ምንም አይነት ዘላቂ የፖለቲካ ስምምነት፣ ምርጫ ወይም ህገ መንግስታዊ ለውጥ ማድረግ የማይቻልበት ደረጃ ላይ ተደርሷል። ይህ የኔጋቲቭ ፓወር ወይም የማስቆም አቅም ወደፊት ወደ ፖዚቲቭ ፓወር ወይም የመወሰን አቅም የሚሸጋገርበት ቁልፍ ምዕራፍ ነው። ከዚህ ቀደም የአማራ ፖለቲካ በብልጽግና ፓርቲ ውስጥ ባሉ ተወካዮች ልመናና ተማጽኖ ላይ የተመሰረተም ነበር። የትጥቅ ትግሉ ይህንን የጥገኝነት ሰንሰለት በመበጣጠስ አማራ በራሱ ክንድና አቅም የሚደራደር ራሱን የቻለ የፖለቲካ ኃይል ወይም ኢንዲፔንደንት ፖለቲካል ኢንቲቲ መሆኑን አረጋግጧል። ሶስተኛው የፋኖ ኃይሎች እንቅስቃሴ ያስገኘው ፖለቲካዊ ትርፍ የውስጥ አንድነትና የተስፋ ስነ ልቦና ወይም ሳይኮሎጂካል ሬኔሰንስ የሚሰኘው ነጥብ ነው ይላሉ። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ እንደተባለው ምናልባትም ትልቁ ድል ያለው እዚሁ ላይ ነው። ፍራንዝ ፋኖን ዘ ወርችድ ኦፍ ዘ እርዝ በተሰኘው መጽሐፉ ላይ የተገፉ ህዝቦች መሳሪያ ሲያነሱ የሚያገኙት የመጀመሪያው ድል የበታችነት ስነ ልቦናን መስበርና ማንነትን መልሶ ማግኘት ወይም ዲኮሎናይዜሽን ኦፍ ዘ ማይንድ የሚሰኘው ነው ይላል። ህዝቡ በየቀኑ የሚሰማውን የጅምላ ጭፍጨፋ ዜና እየሰማ ቀጣዩ ተራ የማን ነው ብሎ ከመጨነቅ እንዴት እንከላከል፣ እንዴት እናሸንፍ ወደሚል አሸናፊ
ወይም ቪክተር አስተሳሰብ ተሸጋግሯል። ከዚህ በፊት በአማራ ልሂቅ ወይም ሚሌትና በሰፊው ህዝብ መካከል የነበረው ክፍተት እየጠበበው በዚሁ የትጥቅ ትግል ነው ማለትም ይቻላል። ፋኖ እንደ አንድ የጋራ ርዕዮተ ዓለም ወይም ዩኒፋይንግ አይዲዮሎጂ በማገልገል ከገበሬው እስከ ዩኒቨርሲቲ ፕሮፌሰር ያለውን የህብረተሰብ ክፍል በአንድ ዓላማ አስተሳስሮታል። ይህ አይነቱ ማህበራዊ ካፒታል በገንዘብ የማይገዛ ውድ የፖለቲካ ትርፍ ነው ይላሉ። አራተኛው የፋኖ ኃይሎች እንቅስቃሴ ያስገኘው ፖለቲካዊ ትርፍ የዓለም አቀፍ ዲፕሎማሲ እይታ መቀየር ወይም ሪል ፖለቲክ ሽፍት የሚሰኘው ነው። በዓለም አቀፍ ግንኙነት ውስጥ ሪል ፖለቲክ የሚባለው መርህ ሀገራት ግንኙነታቸውን የሚመሰርቱት በሞራል ሳይሆን በተጨባጭ ኃይልና ጥቅም ላይ ነው ይባላል። የፋኖ ትግል ከመጀመሩ በፊት ምዕራባውያኑም ሆኑ የክልሉ ሀያላን አማራን እንደ አንድ የስርዓት ደጋፊ ወይም አቅም የሌለው ተጠቂ አድርገው ይቆጥሩት ነበር። አሁን ዲፕሎማቶችና የውጭ ሀገራት መንግስታት የአብይ አህመድን መንግስት አዲስ አበባን ብቻ እንጂ ሰፊውን የኢትዮጵያ ክፍል መቆጣጠር እንደማይችል ሲረዱ አማራን እንደ አንድ ቁልፍ ባለድርሻ ወይም ማጆር ስቴክሆልደር ማየት ጀምረዋል ይላሉ። የፋኖ ትግል የአብይ አህመድ አስተዳደር ሰላም አስከባሪ ሳይሆን ጦርነት ናፋቂ መሆኑን ለዓለም አቀፉ ማህበረሰብ በተግባር አሳይቷል የሚሉት እኒሁ ምሁር ዋር ኦፍ ኦል አጌንስት አብይ የሚለው ስትራቴጂ በዲፕሎማሲው ዓለምም እየሰራ መሆኑን የሚያሳየው ዓለም አቀፍ ተቋማት በስርዓቱ ላይ እያሳዩት ያለው የገንዘብና የፖለቲካ ፊታቸውን ማዞር እንደሆነ አብነት ያነሳሉ። አምስተኛውና የፋኖ እንቅስቃሴ ያስገኘው የፖለቲካ ትርፍ የጠላት ስትራቴጂን ማክሸፍ ወይም ካውንተር ስትራቴጂ ሰክሰስ የሚሰኘው ነው። ካርል ቮን ክላውዜቪትስ ጦርነት የፖለቲካ ቀጣይ አካል ነው ይላሉ። የአብይ አህመድ መንግስት በአማራ ላይ የነበረውን ፖለቲካዊ ግብ ክልሉን በባላደራዎቹ መምራት፣ ልዩ ኃይሉን በመበተን አቅም ማሳጣትና በቋሚ የጸጥታ ቀውስ ውስጥ ማቆየት እንደነበር ምሁራኑ ያስታውሳሉ። የፋኖ ትግል የመከላከያ ሰራዊቱ የሀገር መከላከያ ሳይሆን የአንድ ቡድን ጠባቂ መሆኑን በማጋለጥ በሰራዊቱ ውስጥ የነበሩ የአማራና ኢትዮጵያዊ የሆኑ መኮንኖችና ወታደሮች ከስርዓቱ እንዲነጠሉ ወይም በጥርጣሬ እንዲታዩ አድርጓል። ይህ የስርዓቱ ወታደራዊ አከርካሪ ወይም ሚሊተሪ ባክቦን የመስበር ተግባር እንደሆነም ይናገራሉ። በብዙ አማራ አካባቢዎች የመንግስት መዋቅር ፈርሷል። ይህ ማለት ስርዓቱ ህዝቡን ለመቆጣጠር ግብር ለመሰብሰብና ፕሮፓጋንዳ ለመንዛት የነበረውን ቱቦ ተዘግቷል ማለት ነው በሚል ሁኔታውን ይገልጹታል። ፋኖ በአካባቢው አስተዳደር ላይ የራሱ ጥላ ማረፍ መጀመሩ ዱዋል ፓወር ወይም ድርብ መንግስት ሁኔታን ፈጥሯል። ይህ ደግሞ ለአብዮት ስኬት ወሳኝ ደረጃ እንደሆነ ያነሳሉ። ስድስተኛውና የፋኖ ኃይሎች እንቅስቃሴ ያስገኘው ፖለቲካዊ ትርፍ የኢትዮጵያዊነት ትርክት ማሻሻያ ወይም ሪፋይንዲንግ ኢትዮጵያኒዝም የሚሰኘው ጽንሰ ሐሳብ ነው። ከዚህ በፊት ኢትዮጵያዊነት የሚለው ቃል በአንዳንድ ጽንፈኛ ኃይሎች ዘንድ እንደ አማራነት ተደርጎ በመተርጎም አማራው ሲጠቃ ኢትዮጵያዊ ስለሆነ የተጠቃው እየተባለ ይድበሰበስ ነበር። አሁን ግን አማራው ለራስ የለውና ስል እታገላለሁ ማለቱ ኢትዮጵያዊነትን ከአንድነት ወይም ከማዕከላዊ መንግስቱ ጋር ብቻ ከሚያያይዘው የተሳሳተ ትርክት አላቆታል ይላሉ። አማራ እንደ ማንኛውም ህዝብ መብቱን ጥቅሙንና ህልውናውን የማስከበር መብት እንዳለውና ይህንንም በጠመንጃ ጫፍ ማረጋገጥ እንደሚችል አሳይቷል የሚሉት ምሁሩ ይህ የራስን ዕድል በራስ መወሰን ወይም ሰልፍ ዲተርሚኔሽን የሚሰኘው ጽንሰ ሐሳብ በተግባር የተተረጎመበት የፖለቲካ ብስለት እንደሆነ ያነሳሉ። በጠቅላላው ሲታይ ፋኖ የትጥቅ እንቅስቃሴ በማድረጉ ያገኘው ትልቁ ትርፍ ህልውናን ማረጋገጥ፣ የጠላት ለውጥ ማድረግ፣ የፖለቲካ መደራደሪያ ወይም ሌቨሬጅ መፍጠር እንደሆነ ምሁራኑ ያነሳሉ። ይህ ስትራቴጂ ገና በመግቢያ ምዕራፍ ላይ ቢሆንም ያስገኘው ትርፍ ግን አማራን ህዝብ ከፖለቲካዊ ሞት ወይም ፖለቲካል ዴዝ ያዳንና ወደ መድረኩ መሃል ያመጣ ታሪካዊ ክስተት እንደነበር ያነሳሉ። አዲስ ትውልድ የፈጠረው አዲስ አስተሳሰብ የተለመደውን የልቅሶ ፖለቲካ ወደ ተጋድሎ ፖለቲካ በመቀየር ታሪክ የለወጠ ትርፍ አስመዝግቧል በሚል ሁኔታውን ይገልጹታል። እርግጥ ነው፣ እውነት ነው። የትኛውም አብዮት የየትኛውም የትጥቅ ትግል ነጭ ብቻ አይደለም። በጦርነት ውስጥ ያለው እውነት ዘ ሪያሊቲ ኦፍ ዋር ሁሌም ሁለት ገጽታ አለው። አንደኛው ገጽታ ከላይ የተነተነው የድል ነጻነትና የፖለቲካ ትርፍ ሲሆን፣ ሁለተኛውና በጣም መራራው ገጽታ ደግሞ አሁን የምንተነትነው የህዝብ ሰቆቃ፣ የኢኮኖሚ ውድመትና የማህበራዊ እሴቶች መናጋት ነው። ማርክስ ቫዮለንስ ኢን ዘ ማይንድ ኦፍ ኤቭሪ ኦልድ ሶሳይቲ ፕሬግነንት ዊዝ ኤ ኒው ዋን ጉልበት ኃይል አዲስ ለምትወለድ ማህበረሰብ አዋላጅ ነው ይላል። ነገር ግን አዋላጁ ጦርነት ጭካኔ የተሞላበት ሲሆን እናቲቱ፣ ህዝቡና ህፃኑ፣ ቀጣዩ ትውልድ በከፍተኛ ስቃይ ውስጥ ያልፋሉ። በፋኖና በመከላከያ ሰራዊቱ መካከል እየተደረገ ባለው ጦርነት የአማራ ህዝብ እየከፈለ ያለውን እጅግ ከፍተኛ ዋጋ ዘ ኮስት ኦፍ ዋር በሶስት ዋና ዋና ምሰሶች ማለትም በኢኮኖሚው፣ በማህበራዊውና በፖለቲካው ዘርፍ እንደሚከተለው በጥልቅ እናስተነትናለን። የመጀመሪያው ነጥብ የኢኮኖሚ ድቀት ወይም ኢኮኖሚክ ዴቫስቴሽን የህልውና መሰረት መናጋት የሚሰኘው ነው። ጦርነት የኢኮኖሚ ካንሰር ነው። የአማራ ክልል ኢኮኖሚ በግብርና ላይ የተመሰረተ እንደመሆኑ መጠን ይህ ጦርነት በህዝቡ የዕለት ተዕለት ኑሮ ላይ ያደረሰው ጉዳት የመሬት ማቃጠል ስትራቴጂ የተደረገበትን ያክል ከባድ እንደሆነ ይነሳል።
ጦርነቱ የሚካሄደው በገጠራማዎች የኢትዮጵያ ክፍል እንደመሆኑ መጠን ገበሬው ማረስ፣ መዝራትና መሰብሰብ በሚገባው ወቅት ላይ የጦርነት ቀጠና ውስጥ በመውደቁ ምርት በከፍተኛ ሁኔታ ቀንሷል። ማዳበሪያ በወቅቱ እንዳይገባ መንግስት እንደ ጦር መሳሪያ ወይም ዌፐናይዜሽን ኦፍ ኤድ ተጠቅሞበታል። ይህ ሂደት የረጅም ጊዜ ምግብ ዋስትና እጦት ወይም ፉድ ኢንሴኩሪቲና ተደራራቢ የረሃብ አደጋን ሊጋብዝ እንደሚችል ምሁራኑ ያነሳሉ። ክልሉ ከሞላ ጎደል በከበባ ወይም ሳይጅ ውስጥ መሆኑ ወደ አዲስ አበባም ሆነ ወደ ሌሎች ክልሎች የሚወስዱ መንገዶች አንዳንዴ በመዘጋታቸውና አልፎ አልፎ መከፈታቸው ወይም ከፍተኛ የጸጥታ ስጋት ስላለባቸው የንግድ እንቅስቃሴው ደርቋል። ይህ ደግሞ ሃይፐር ኢንፍሌክሽን ወይም ከፍተኛ የሆነ የዋጋ ንረት አስከትሏል። መሰረታዊ ሸቀጦች ጠፍተዋል፣ ካሉም በወርቅ ዋጋ ይሸጣሉ በሚል የኢኮኖሚያዊ ሁኔታውን ይገልጹታል። ባለፉት ዓመታት የተገነቡ ፋብሪካዎች፣ ሆቴሎችና የንግድ ተቋማት ወይ ወድመዋል ወይ ተዘርፈዋል፣ አለያም አገልግሎት አቁመዋል። ጦርነት ባለበት አካባቢ ገንዘብ አይቀመጥም። ባለሀብቱ ንብረቱን እየሸጠ ከአካባቢው እየሸሸ ነው። ይህ ክልሉን ወደ ኋላ በ20ና በ30 ዓመታት የሚመልስ የኢኮኖሚ ኢንዱስትሪላይዜሽን ወይም ኢንዱስትሪን የማምከን ሂደት እንደሆነም ያነሳሉ። በብዙ የገጠር ከተሞች ባንኮች ተዘግተዋል። ኢንተርኔት ተቋርጦ ከርሟል። ህዝቡ ገንዘቡን ማንቀሳቀስ አይችልም። ይህ የካሽ ኢኮኖሚ እንዲጠፋና ህዝቡ ወደ ድሮ የልውውጥ ወይም ባርተር ስርዓት እንዲመለስ ወይም በከፍተኛ የገንዘብ እጥረት እንዲሰቃይ አድርጎታል ይላሉ። ሁለተኛው ቀውስ ማህበራዊው ቀውስ ወይም ሶሻል ክራይሲስ የሚሰኘው ነው። ይህ ጦርነት በጣም አደገኛውና ጠባሳው የማይሽረው ክፍል ነው። ፊዚካል ንብረት ይተካል፣ የጠፋ ትውልድና የተሰበረ ስነ ልቦና ግን በምንም አይተካም ይላሉ። በአማራ ክልል በሚሊዮን የሚቆጠሩ ተማሪዎች ከትምህርት ገበታ ውጭ ናቸው። ትምህርት ቤቶች የወታደር ማደሪያ ሆነዋል ወይም በከባድ መሳሪያ ተመትተዋል። ይህ የትውልድ ክፍተት ወይም ጄኔሬሽን ጋፕ ይፈጥራል። ዛሬ ያልተማረ ህፃን ነገ ለክልሉ ልማት ሳይሆን ለወንጀልና ለቀውስ የሚጋለጥ ኃይል ነው። ይህ ሆን ተብሎ የተደረገ ኢንተሌክቹዋል ጄኖሳይድ ወይም የእውቀት ዘር ማጥፋት እስኪመስል ድረስ የከፋ እንደሆነም ምሁራኑ ያነሳሉ። ሆስፒታሎች መድኃኒት የላቸውም። አምቡላንሶች ለወታደራዊ አገልግሎት ተወርሰዋል ወይም ተቃጥለዋል። በቀላሉ ሊታከሙ የሚችሉ በሽታዎች ሰዎችን እየገደሉ ናቸው። እናቶች በወሊድ ይሞታሉ። በጦርነቱ የሚሞተው ሰው ቁጥር በጠመንጃ ብቻ ሳይሆን በሕክምና እጦት የሚሞተውም እጅግ ከፍተኛ ሆኗል ይላሉ። ጦርነቱ የሞራል ልዕልነትን ያመጣል። ሕገ ወጥነት ይንሰራፋል። መተማመን ይጠፋል። ወንድም በወንድሙ ላይ መሳሪያ እንዲያነሳ የሚገደድበት ሁኔታዎችም ተፈጥረዋል በሚል ሁኔታውን ይገልጹታል። የሽማግሌዎች ክብር፣ የሃይማኖት አባቶች ተሰሚነት በጉልበት ወይም በርት ፎርስ ተተክቷል። ይህ ማህበረሰቡን እንደገና ለመገንባት ፖስት ኮንፍሊክት ሪኮንስትራክሽን እጅግ ፈታኝ ያደርገዋል ወይም አድርጎታል በሚል ይገልጹታል። መንግስት በተደጋጋሚ የሚወስዱ የድሮን ጥቃት በሲቪሉ ህዝብ ላይ ከፍተኛ ሽብር እየፈጠረ ነው። ህፃናት የባሩድ ሽታና የከባድ መሳሪያ ድምፅ እየሰሙ እያደጉ ናቸው። ይህ ፖስት ትራውማቲክ ስትረስ ዲስኦርደር ያለበት በበቀልና በጭንቀት የተሞላ ትውልድ እየተፈጠረ ነው ይላሉ። ሶስተኛው ፖለቲካዊና አስተዳደራዊው ቀውስ የሚሰኘው ነው። ምንም እንኳን ፋኖ የፖለቲካ ትርፍ እያገኘ ነው ብንልም በሽግግር ወቅት የሚፈጠረው ክፍተት ወይም ቫኪዩም ግን ህዝቡን ለከፋ ችግር ዳርጎታል። በብዙ ቦታዎች የብልጽግና መዋቅር ፈርሷል። ነገር ግን ፋኖ ሙሉ በሙሉ መደበኛ አስተዳደር አልዘረጋም። በዚህ መሃል ኖማን ኢዝ ላንድ ወይም የማንም ያልሆነ መሬት ተፈጥሯል። በዚህ ክፍተት ውስጥ ወንጀለኞች፣ ዘራፊዎችና የራሳቸውን ጥቅም የሚያሳድሩ ታጣቂዎች ሊፈጠሩ የሚችሉበት እድል ሰፊ ነው። ፍትህ የሚሰጠው በጉልበት እንጂ በህግ አግባብ ባለመሆኑ ተጠያቂነት ይጠፋል። ከተሞች በመከላከያ ቁጥጥር ስር፣ ገጠሩ በፋኖ ቁጥጥር ስር መሆናቸው የአስተዳደር አንድነትን አጥፍቶታል። ከተማ ያለው ህዝብ በስጋትና በጥርጣሬ ውስጥ እንዲኖር ተገዷል። ወጣቶች በጅምላ ይታሰራሉ፣ ይገደሉማል። ይህ ሁኔታም ህብረተሰቡን ወደ ሁለት የከፋ ጽንፍ በመክፈል መደበኛ ህይወት እንዳይቀጥል አድርጓል ይላሉ። በጦርነቱ ምክንያት በሚሊዮን የሚቆጠሩ አማራዎች ከገዛ ቤታቸው ተፈናቅለዋል። እነዚህ ሰዎች መጠለያ፣ ምግብና ውሃ የላቸውም። ይህ ስደተኛ ህዝብ በተቀባዩ ማህበረሰብ ላይ ተጨማሪ የኢኮኖሚ ጫና ይፈጥራል። ከሌሎች ክልሎች ወይም ከኦሮሚያና ከቤንሻንጉል ተፈናቅለው የመጡት ሳያንስ በራሱ ክልል ውስጥ የሚፈጠረው መፈናቀል ችግሩን ውስብስብ ወይም ኮምፕሌክስ ሁማኒቴሪያን ክራይሲስ አድርጎታል ይላሉ። የአማራ ህዝብ በአሁኑ ሰዓት እየከፈለ ያለው ዋጋ ዘ ፕራይስ ኦፍ ሊበሬቲ ወይም የነጻነት ዋጋ ብቻ ሳይሆን ዘ ኮስት ኦፍ ሰርቫይቫል ወይም የህልውና ውድ ዋጋ ነው በሚል ይገልጹታል። የአማራ ህዝብ በሁለት ምርጫዎች መካከል ተቀርቅሮ ነው ያለው የሚሉት ምሁሩ ዝም ብሎ በመቀመጥ ቀስ በቀስ የሚመጣን የፖለቲካና የህልውና ሞት መጠባበቅ ወይም እጅግ አሰቃቂና መራራ የሆነውን የጦርነት ዋጋ ከፍሎ ወደፊት መሻገር። እርግጥ ነው ፋኖ ዋር ኦፍ ኦል አጌንስት አብይ የሚለውን ስትራቴጂ በማራመድ ትልቅ የፖለቲካ ድል አስመዝግቧል። ነገር ግን መሬት ላይ ያለው እውነታ ወይም ግራውንድ ሪያሊቲ እንደሚያሳየው የአማራ ህዝብ ደም እየፈሰሰ አጥንቱ እየተከሰከሰ
ልጆቹ እየተራቡና ቤቱ እየፈረሰ ነው። ይህ ጦርነት የሚራዘም ከሆነ ማህበራዊና ኢኮኖሚያዊ ቀውስ ወደማይመለስ ደረጃ ወይም ፖይንት ኦፍ ኖ ሪተርን ሊሸጋገር ይችላል የሚለው ስጋት የጦርና የፖለቲካ ሊቃውንት ትልቁ እውነታ ነው። ይህ ቀውስ የሚያሳየው የነጻነት መንገድ በአበባ ሳይሆን በእሾህ የተሞላ መሆኑንና አሁንም እየተከፈለ ያለው መስዋዕትነት የታሪክን አቅጣጫ ለመቀየር የሚደረግ እጅግ ውድና ህመም የተሞላበት የቀዶ ጥገና ወይም ፔንፉል ሰርጀሪ ሂደት መሆኑን ነው በሚል መልእክታቸውን ቋጭተዋል። አሁን በዚህ እናበቃለን። ሰላም ይስጥልን።